ሰላም ጤና ይስጥልን ውድ የእንማር ኢትዮጵያ ቤተሰቦች፣ ይህ የኦንላይን የትምህርት መስጫ ማዕከል ነው። የምንሰጣቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ በተለያዩ ሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እንዲሁም በዙም አፕ እያስተማርነ እንገኛለን። ይምጡ፣ ይመዝገቡ። በእንክብካቤ ተቀብለን እናስተምሮታለን። ስልክ +251 9 18 21 44 61 ይደውሉ፣ ይመዝገቡ። ሰላም ጤና ይስጥልኝ ውድ የእንማር ኢትዮጵያ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ የፊደል ጥናትና ቃላት ምስረታ ነው። ስለዚህ በጽሞና ከጅማሬ እስከ ፍጻሜ ተከታተሉኝ። ቪዲዮውን ከወዳችሁት ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን ሀ ሂ ሃ ሄ ህ ሆ። በጣም ጥሩ። እስኪ አንድ እንድገማቸው። ሃ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። ወደሚቀጥለው ንድ ለ ሉ ሊ ላ ሌ ል ሎ። በጣም ጥሩ። እስኪ በጋራ እንደዚህ እንድገመው። ለ ሉ ሊ ላ ሌ ል ሎ። እዚህ በመቀጠል ደግሞ የምናያት ፊደል እቺ ነች። ሀ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። እስኪ አንድ ጊዜ እንድገመው። ሀ ሁ ሂ ሃ ሄ ህ ሆ። እስኪ አሁንም ደግሞ ቀጣዩን እንይ። መ ሙ ሚ ማ ሜ ም ሞ። በጣም ጥሩ። እስኪ ተከተሉኝ። መ ሙ ሚ ማ ሜ ም ሞ። በጣም ጥሩ፣ በጣም ጥሩ። ኦኬ፣ እስኪ አሁን ወደሚቀጥለው እንሂድ። ሰ ሱ ሲ ሳ ሴ ስ ሶ። በጣም ጥሩ። አንዴ እንድገማቸው። ሰ ሱ ሲ ሳ ሴ ስ ሶ። እሺ፣ ከዚህ በቀጣይ ያለችው ደግሞ እኔ ረ ሩ ሪ ራ ሬ ር
ሮ። አንድ እንድገማቸው ረ ሩ ሪ ራ ሬ ር ሮ። በጣም ጥሩ። እንዲህ እያደረጋችሁ በደንብ መለማመድ አለባችሁ። ወደታችሁ መላመድ ትችላላችሁ። ወደታችሁ ልክ እንደዚህ ማንበብ ትችላላችሁ። በተለይ ደግሞ ወደዚህ ብታነቡ የተሻለ ነው። ሀ ለ ሀ መ ሰ ረ ያላችሁ ወደታች ማንበብ። ልክ ሆ ሎ ሆ ሞ ሶ ሮ ልክ እንደዚህ ወደታችም ብታነቡት በጣም ጥሩ ነው ማለት ነው። በጣም ጥሩ ነው። እሺ ከዚህ መቀጠል የምንሄደው ወደ ቃላት ምስረታው ነው የሚሆነው። በጽሞና ተከታተሉ። እንግዲህ በመጀመሪያ ቃላት ምስረታ ሁለት ፊደል ያላቸው ቃላቶችን እንመሰርታለን። ሁለት ፊደሎች ወይም ደግሞ ሁለት ድምጾች ያላቸውን ቃላቶችን እንመሰርታለን። ከዛ ቀጥለን ደግሞ ሶስት ፊደሎች ያላቸው ሶስት ድምጾች ያላቸውን ቃላቶች እየመሰረትን እናያለን። እሺ ጥሩ። እስቲ እዚሁ ጋር ተነስተን እንግዲህ ቃላትን እስክንመስርት እስከ እነዚህ ፊደሎችን እያገጣጠምነ ቃላት እንዴት ይመሰረታል የሚለው ነገር ላሳያችሁ። ለምሳሌ እኔ ከዚህ ጀመርኩኝ። ሆ አልኩ። ከዛ ይችን የራሷን ቤት ይችን ወሰድኩኝ። ምን አለልኝ? ሆሄ ይላል ማለት ነው። ስለዚህ ሆሄ ብዬ መጻፍ እችላለሁ ማለት ነው። ስለዚህ ሆሄ ብዬ ልጽፍ ነው የሚወጣ። ሆሄ ብሎ ይመጣል ማለት ነው። ሆሄ የሚል ቃል አገኘው። ስለዚህ ልክ እንዲያደርጋችሁ ራሳችሁ ማየት መቻል አለባችሁ። እስኪ ደግሞ አሁን የምንፈትሽ ሌላ ቃላት እስክንመሰርት እስኪ ደግሞ አሁን እዚህ ጋር ሎን ውሰዱ። ሎ ይኸው እዚች ጋር ነው። እስኪ ሚ ሎሚ አላለልኝም? ጻፉ። ሎሚ። በጣም ጥሩ። ልክ እንዲያደርጋችሁ እኮ መለማመድ። ሎሚ እያልን ማገጣጠም መቻል ማለት ነው። እሺ አሁንም እስኪ አሁን ደግሞ እስኪ መን ወሰድኩኝ። መ ከዛ ረ ቤት ላይ ሪ እዚህ ጋር መሪ ያው መሪ የሚል ቃል አገኘው። እሺ እቺን እንጻፋትና እንመለስ። መሪ እሺ በጣም ጥሩ። ስን ውሰዱ እስኪ ደግሞ ስራ። ስንና እራን ሳገይዛቸው ሳገናኛቸው ስራ ይሉልኛል ማለት ነው። ስራ ይላሉ። ስለዚህ ጻፉ። ስራ ብዬ መጻፍ። በጣም ጥሩ። አሁን ደግሞ ከነዚህ ቃላቶች እያየንን እንምረጥ። ደግሞ ለምሳሌ አሁንም እስኪ ተመልከቱ። ለን ውሰዱልኝ። ለን ወሰድኩ። እዚህ ጋር ማን ወሰድኩ? ለማ። ያው እዚህ ጋር ይችን ለን ከዛ እዚህ ጋር ማን ስወስድ ምን ይሉልኛል? ለማ ጻፍኩ። ለማ ብዬ ጻፍኩ። ያው አሁንም እስኪ ደግሞ እችን ሰን ወሰድኳት። እዚሁ አሁን ማን ጨመርኩባት? በለቦታ ሰን አድርጌ ከዛ ማን ባለኝ ባስቀምጠራል ሰማ ይላል። ሰማ የሚል ቃል ይሰጡኛል። ስለዚህ ሰማ ብዬ ቃል እጽፋለሁ ማለት ነው። ሰማ ብላችሁ ልክ እንደዚህ መጻፍ አለባችሁ ማለት ነው። በጣም ጥሩ። አሁን ደግሞ ማን ወሰድኳት? እዚህ ጋር አለችኝ። ከዚያ ጋር ማን አመጣው? በአንድ ላይ ሳርቃችሁ ምን ይላሉ? ማር ብላችሁ መጻፍ። እስኪ ደግሞ አሁን ረ ወሰዱ። ረሳ
እናንተ የፈለጋችሁ ፊደሎችን እያገጣጠማችሁ መሄድ ትችላላችሁ። ብቻ እናንተ የምትጠነቀቁት አማርኛ ቃላት ሆኖ ትርጉም ያላቸው ብሎ ሰሱሳ ቢሉት ትርጉም የሌለው ከሆነ ይሄ ቃላት ምስረታ ይባላል። ቃል ማለት ትርጉም ያለው ስለሆነ ማለት ነው። ስለዚህ ረንና ሳን ባጋራ ሳረጋችሁ ምን ይሉልኛል? ረሳ። ልጽፍ ነኝ ማለት ነው። ረሳ ብዬ ጻፍኩ። ረሳ ብዬ ጻፍኩኝ ማለት ነው። በጣም ጥሩ። እሺ አሁንም ደግሞ ልጽፍ ነው። ሙሉ ሙንና ሉን በጋራ ስታደርጓቸው ምን ያካትታቸዋል? ሙሉ የሚል ቃል ይሰጣቸዋል ማለት ነው። ሙሉ የሚል ቃል እንጻፈዋለን። ሙሉ። በጣም ጥሩ። እቺን ሱራ እስኪ ከዛ እቺን በውስጥ ምን ይላል? እነዚህ ሁለታቸው እንደዚህ ባገናኛቸው ሱሪ የሚል ቃል ይሰጠናል ማለት ነው። እሺ አሁንም እስኪ እንጻፍ። ራሱን እስኪ ደግሞ በመደጋገም ቃላትም እኮ ይመሰረታል። ራሱን በመደጋገም ማለት ለምሳሌ ሮሮ ብሶት የሚለው ማለት ነው። ብሶት፣ ሮሮ፣ ሮሮ። ልክ እንዲህ ያደረጋችሁ ሁለት ቃላቶች ያለባቸውን መመስረት ትችላላችሁ ማለት ነው። ልክ እንደዚህ ያደረጋችሁ አሁን እዚህ ጋር ያሉት ለምሳሌ ሁሉም የምትባቸው ምንድናቸው? ሁለት ሆሄ ያላቸው ፊደሎች ናቸው። ሆሄ፣ ሎሚ፣ መሪ፣ ስራ፣ ለማ፣ ሰማ፣ ሮሮ፣ ሱሪ፣ ሙሉ፣ ረሳ፣ ማር። እነዚህ በሙሉ ባለ ሁለት ሆሄ ቃላቶች ናቸው። ሙሉ እያንዳንዳቸው ምን አላቸው? የራሳቸው የሆነ ትርጉም አላቸው። ስለዚህ እናንተም ልክ እንዲያደረጋችሁ መላመድ መቻል አለባችሁ። በጣም ጥሩ። እንግዲህ ባለ ሁለት ሆሄ ቃላቶችን እንዴት እንደምንመሰረት ካየነ አሁን ደግሞ የምንመለከተው ባለ 3 ድምፅ ወይም ባለ 3 ሆሄ ቃላትን እየመሰረትን ደግሞ አሳያችኋለሁ። በጽሞና ከኔ ጋር ተከታተሉኝ። ለምሳሌ አሁን እንግዲህ መላይ ጀመርኩኝ። መሰሪ የሚል ድምፅ አይሰጣችሁም? እነዚህ ሶስቱ ታገናኛችሁ፣ ስታጋጫችሁ፣ በጋራ ስታጣምሯቸው መሰሪ የሚል ድምፅ ይሰጣሉ ማለት ነው። እሺ እንጻፍ። መሰሪ። እሺ በጣም ጥሩ። ሁሉም ብዬ መጻፍ ፈልግ ሁሉም ማስፈልግ ልክ ከዚህ ጋር ሁሉ መውሰድ ከዛ አሉ ከዛ ምን ይሰጠኛል? ሁሉም የሚል ድምፅ ወይም ቃል ይሰጠኛል ማለት ነው። ሁሉም የሚል ቃልን ይሰጠኛል። ሁሉም የሚል ቃልን ሰጠኝ ማለት ነው። እሺ ወደሚቀጥለው አሁን ምንድ ምሰሶ ብዬ መጻፍ ፈለግኩ። ደግሞ ለምሳሌ ምሰሶ የሚል ቃልን ሳገኛለሁ። ምሰሶ። በጣም ጥሩ። መሐላ ብዬ ልጽፍ ነው። ደግሞ አሁን ደግሞ ተመልከቱ። ወይም ይችን መውሰድ ትችላላችሁ። ከሁለት አንዳቸውን እዚህ ጋር መሐለን እዚህ ጋር መሐል ስላለን የፈለጋችሁ መውሰድ ትችላላችሁ። ይሄንን መውሰድ ትችላላችሁ። ይሄኛውን መውሰድ ትችላላችሁ። ከአራቱ አንዱ መርጣችሁ መጠቀም ትችላላችሁ። እኔ እዚህ ወሰድኩ። ከዛ ሀነችን ወሰዳት። ሀሌታዋን ወሰድኳት። ከዛ መሐላ
ብዬ ጻፍኩ ማለት ነው። አሁን ደግሞ ማረስ ማለት ፈለኩኝ። ማረስ ልክ እንዲህ ያደርጋችሁ በደንብ ተለማመዱ። ማረስ እሺ ደግሞ አሁን ህልም ብዬ መጻፍ ፈልጊያለሁ። ተመልከቱ። ህልም እክሽ እንጻፍ። አሁንም ይሄን ህልም። በጣም ጥሩ ህልም ብዬ ጻፍኩኝ። እሺ የመሰረታቸው ቃላቶች እስኪ እናንብባቸው። የመሰረትናቸው ቃላቶች እነዚህ ናቸው። እስኪ መሰሪ፣ ሁሉም፣ ምሰሶ፣ መሐላ፣ ማረስ፣ ህልም፣ ላሜራ፣ ምሳር፣ ሰሚራ፣ ሰሎሜ፣ ሶራል። ልክ እንደዚህ ያደረግን ቃላትን እንመሰርታለን ማለት ነው። ቃላትን እንመሰርታለን። ነገር ግን እናንተ እዚህ ጋር የተመሰረቱ ቃላቶች ብቻ ናቸው ብላችሁ መወሰን የለባችሁም። እዚህ ውስጥ ላይ በጣም በርካታ የሚባሉ ቃላትን መመስረት ትችላላችሁ። ባለ 2 ድምፅ፣ ባለ 3 ድምፅ፣ ባለ 4 ድምፅ፣ ባለ 5 ድምፅ በጣም ብዙ ቃላትን ማውጣት መመስረት ትችላላችሁ ማለት ነው። እሺ እንግዲህ እኔ እንደ ምሳሌ እነዚህን ባለ 2 እና ባለ 3 ሆሄያት ወይም ድምጾች ቃላትን መስርቻ አሳይቻችኋለሁ። እናንተ ደግሞ በእነዚህ ቃላቶች በእነዚህ ፊደላት ቃላት መስርታችሁ ኮሜንት ሳጥን ላይ አስቀምጡልኝ። ልክ መሆንና አለመሆኑን ካየሁ በኋላ ምላሽ ሰጣችኋለሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ።